ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ልጆች እንደምን ሰንብታችኋል? ታምራት ኃይሌ ነኝ ከለንደን። ከእግዚአብሔር ምሕረት ከእግዚአብሔር ጥበቃና ቸርነት የተነሳ ደግሞ በሌላ የአገልግሎት ጊዜ እንድንገናኝ መልካም ፈቃዱ ለሆነልን ለአምላካችን ለአባታችን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። እንደምን አላችሁ? ይህን ሳምንት ደግሞ የእግዚአብሔርን ቃል አብረን እንካፈላለን። የእግዚአብሔር መንፈስ እንደሚያስተምረን አብረን እንማራለን፣ አብረን እንታነጻለን፣ አብረን እሱን ወደ መምሰል ለማደግ እናስባለን። እንግዲህ በዚህ ሳምንት ርዕስ አድርጌ ከኔ ጋር አብረን እንድንካፈለው የመረጥኩት ሐሳብ የሚገኘው በትንቢተ ኤርምያስ 18ኛው ምዕራፍ ላይ ያለውን ይሆናል። የትምህርቱ ርዕስ እንግዲህ ብዬ ያሰብኩት የሸክላ ሰሪው መልእክት ለዘመናችን የሚል ነው። እግዚአብሔር በዘመናቶች ሁሉ መልእክት አሉት። ለቀሩት የኔ ለሚላቸው ጥቂቶች ቢሆኑም እንደ ሐሳቡ የሚኖሩ ህዝቦች ባይሆኑም በዘመናቶች ሁሉ እግዚአብሔር ለነቢያቶቹ ለባሪያዎቹ ሚስጥሩን ሳይገልጽ አንዳች ነገር የሚያደርግ አምላክ እንዳልሆነ ቃሉ እንደሚመሰክረው በዚህ ዘመን ደግሞ ለብዙ ዘመናት በፊት ይነገር ለነበረው ለእስራኤል ህዝብ የተላለፈውን መልእክት ድጋሚ አብረን እንመለከተውና ለዘመኑ የሚመጥነንን ለዘመኑ የሚሆነንን ስንቅ አብረን እንሰንቃለን። ዘመናችን አስከፊ እንደሆነ ሁላችንም ሳንረዳው የቀረን አይመስለኝም። የልጁ የኢየሱስ ክርስቶስን ምጽአት በደጅ ቆሟል፣ በደጅ ደርሷል የሚባልበት ዘመን እያለፈብን እንደሆነ አስባለሁ። ስለዚህ ለዚህ ዘመን መሻገሪያ የሚሆነንን ቃሉን አብረን እንመለከታለን። የምንፈትሸው አብረን የምናጠናው የእግዚአብሔር መንፈስ እንደሚመራን አብረን የምንመለከተው መልእክት ትምህርቱ የሚገኘው ቀደም ብዬ እንደተናገርኩት በትንቢተ ኤርምያስ 18ኛው ምዕራፍ ላይ ይሆናል። የትምህርታችን ሐሳብ ሳምንቱን ሁሉ የምንመለከተው የሸክላ ሰሪው መልእክት ለዘመናችን የሚል ነው። ዛሬ እንግዲህ በቀን አንድ የትምህርቱን ዋና ጠቅለል ያለ ሐሳብ እንደ መግቢያ አድርጌ አቀርብና ለየቀናቶቹ ይመጥናቸዋል ብዬ ያሰብኩትን መልእክቶች በየቀናቶቹ ውስጥ የተመደቡትን እሱን ብለን የዛሬውን የአገልግሎት ጊዜ እንጨርሳለን። የእግዚአብሔር መንፈስ እንግዲህ ለምናገረውም ለእኔ ለባሪያው ለምታደምጡትም ለእናንተ ለእግዚአብሔር ልጆች ወደ ማስተዋል እንድንደርስ የሚነገረውን መልእክት ለልባችን እንድናደርገው ጆሮ ያለው ይስማ እንደሚለው ሕያው ቃሉ የእውነትም የሚያዳምጠው ከልባችን ውስጥ እንዲሆን ፍሬ እንዲያፈራ ለሰማይ ገጣሚ እንድንሆን በቂ እንድሆን የሚያበቃንን የሚያስተውል ልብ እንዲሰጠን እግዚአብሔር መንፈስ ቅዱስ እንዲረዳን ወደ ማስተዋል እንዲያደርሰን የዛሬውን የአገልግሎት ጊዜ በጸሎት እንጀምራለን። ለእግዚአብሔር ክብር በያለንበት አንገቶቻችንን ዝቅ እናድርግና በጸሎት እኛንም ጊዜውንም ማሳልፈን እንሰጣለን። እንጸልይ። በምህረትህ በቸርነትህ በሁሉ ቻይነትህ ባለጸጋ ይሆንክ ስምህ አልፋ ኦሜጋ፣ ስምህ የእስራኤል ቅዱስ፣ ስምህ ኤልሻዳይ፣ ስምህ ሁሉን ቻይ፣ ስምህ አዶናይ ተብለ የምትታወቅ አባታችን እግዚአብሔር እንዲሁም ደግሞ ፈቅደህና ወደ ዕድሜን ሰጥተህ ይህንን ሕያው የሆነውን ቃልን የምናዳምጥበትን የምንሰማበትን ዕድሜ ርዝማኔ ከፊት ስላገኘን እናመሰግንሃለን። ይህንን ሳምንት እንግዲህ በፊት አሳልፈን እንሰጣለን። የምትናገረንን እንድናደምጥ ከልባችን እንድናኖረው ማርያም የምትሰማውን ነገር ሁሉ ከልቧ ታኖረው ነበረ እንደሚለው ቃል በእውነትም ከልባችን እንዲኖር ከላይ ብቻ ስንታይ ያንተ ልጆች ምን መስል ውስጣችን ግን ባዶ የሆነብን ተፈትሸን ቀለን የምንገኝ ህዝቦች እንዳንሆን ለቀደሙት
እንደተባለ ብለህ እንደተናገርክ ዛሬም ደግሞ እንድትናገረን ራሳችንን አሳልፈን እንሰጣለን። ጊዜው ያንተ ነው፣ ቃሉ ያንተ ነው። ልቦናችንን ክፈትልን፣ አይኖቻችንን ክፈትልን፣ ጆሮቻችንን ክፈትልን። የምናገረውንም ባሪያ በደምህ ሸፍነኝ። ከተጻፈው ሕያው ቃልህ ከተጻፈው እውነት ውጪ አንዳች ነገር እንዳልናገር የሥጋ ሐሳብ ጸጥ እንዲል እግዚአብሔር መንፈስ ቅዱስ ሆይ አንተው ራስህ እንድትናገር ጊዜና ሰዓቱን እናስረክብሃለን። አንተም ደግሞ ወደው ፈልገው ወደ አንተ የሚመጡትን በከንቱ የምታወጣ አምላክ እንዳልሆንክ በቃልህ እንደተናገርክ እንደ ማርያም ቁጭ እንላለን። ከእግሮች ስር አስተማሪያችን እግዚአብሔር መንፈስ ቅዱስ ጊዜና ሰዓቱን ተረከብ። ፈቃድህም ሆኖ ስለምታስተምረን ክብርን ምስጋናንና ውዳሴን በፊትህ እናቀርባለን። በጌታ በክርስቶስ በኢየሱስ ስም አሜን። የትንቢተ ኤርምያስ 18ኛው ምዕራፍ ለመረዳት የቀደሙትን ጥቂት ምዕራፋቶች ወደኋላ መለስ ብሎ የታሪኩ ጅማሬ ምን እንደሆነ መረዳት ተገቢ ነው። ጊዜ ስለማይፈቅድልን እነዛን አንመለከትም። የትንቢተ ኤርምያስ 18ኛው ምዕራፍ ነው በዚህ ሳምንት ዳሰሳ የምናደርገው። ነገር ግን ጊዜ ባገኛችሁ ሰዓት ወደኋላ 4-5 የሆኑትን ምዕራፋቶች እንድትመለከቷቸው ለዚህ ለተደረሰበት መዳረሻ እስራኤል ለደረሰበት ቦታ ምክንያቱ ምን እንደሆነ ገለጻ ያደርጋልና እንድትመለከቷቸው ለማለት ነው። የእስራኤል ሕዝብ በእግዚአብሔር ሉዓላዊነት የእርሱ ብቻ እንዲሆን ከተመረጠበት ጊዜ አንስቶ ይህ የተመረጠ ሕዝብ እንግዲህ የመረጠውን ሁሉን ቻይ አምላክ ማን መሆኑን ያላወቀ ለማወቅም እንዲሁ አውቆም ላለመከተል የጨከነ በስራው የመረጠውን የአምላኩን የእግዚአብሔርን ልብ የሚያደማ አሕዛብ ተብለው ከሚጠሩት በአካባቢው ካሉት ሕዝቦች በስራቸው የከፉ እንደነበሩ ቅዱስ መጽሐፍ በታሪክ ዘግቦልናል። በዘመናት መካከል እንደ እርሱ የመሰለ የሌለ በትዕግስቱ እየቻለ እነሆ ከብዙ መከራዎች ከፊታቸው ከሚወጡባቸውም ጠላቶቻቸው እያስመለጠ ለዚህ ዘመን እንግዲህ ይህንን ሕዝብ ታማኝ በመሆን አድርሶታል። ምንም እንኳን ይህ ሕዝብ መታመን ቢያቀተው እግዚአብሔር ግን እግዚአብሔር ነውና ለዚህ ጊዜና ሰዓት አድርሶታል። ይህ ሕዝብ ይህ ሁሉን እየጠበቀ ሁሉን እየረታ የሚወጡባቸውን እያሸነፈ ያደረሳቸውን እውነተኛውን አምላክ እንዲደረግለት ወይም እንዲደርስለት ያበቃው አንዳች ምንም ነገር በውስጡ እንደሌለ እናስባለን፣ ወይም ታሪኩ ያንን ይመሰክርልናል። ሕዝቡ ልበ ደንዳና ነው። ከግብፅ ከወጣበት ጊዜ ጀምሮ ሲቸግረው ካልሆነ ወደ እግዚአብሔር የሚጮኸው እግዚአብሔር ስለመኖሩም እንኳን የሚረሳባቸው ጊዜያቶች ነበሩ። እግዚአብሔር ታማኝ አምላክ በእነሱ ላይ ንጉሥ እንዳይሆን ባይፈልጉትም በራባቸውና በጠማቸው ጊዜ ብቻ በቸገራቸውና የሚያስገብሯቸው የሚገዟቸው ጨቋኞቻቸው ሰቆቃ ብዛት የተነሳ ሲያስጮኋቸው ወደሱ ብቻ የሚቀርቡ ሕዝቦች ቢሆኑም ሊወደድና ሊፈቀር አምላክም ሊሆንለት የሚገባው ሕዝብ ባይሆኑም እግዚአብሔር ግን እኔ ነኝ ብሎ እንደተናገረ ከእርሱ ምሕረት የተነሳ ይህንን ሕዝብ እየጠበቀው እዚህ አድርሶታል። ሕዝቡ ሊወደድ የሚያበቃው ሊደረግለት የሚያበቃው ይገባኛል ብሎ የሚለው የሚዘረዝረው አንዳች ነገር የለውም። ለአባቶቻቸው ግን እግዚአብሔር ከገባው ቃለ መሐላ የተነሳ ቃለ መሐላውን ለመጠበቅ ሲል የእስራኤልን ቅዱስ ባይፈልጉትም እነሆ አብሯቸው እየኖረ እዚህ አድርሷቸዋል። አሁንም ደግሞ ደጋግሞ ቀድሞ ያደርገው እንደነበረ ባሪያዎቹን ሳይልክ መልእክቱን ሳያሳውቅ እግዚአብሔር አምላክ አንዳች የሚያደርግ አምላክ ስላልነበረ ስላልሆነ ስለማይሆንም አሁንም በባሪያው በኤርምያስ የተመለሱን ጥያቄ የተመለሱን ጥሪ ከእኔ ጋር መሆን ይሻላችኋል ያዋጣችኋልን መልእክት በድጋሚ ሲልክ ይገኛል። በ18ኛው ምዕራፍ ላይ ያለው መልእክት እና በውስጡ ተገልጸው ስላሉት ገጸ ባህሪያት በዛም ዘመን ደግሞ የነበሩትን ሕዝብ
ነገሩን ይዘቱን ወይም ደግሞ መልእክቱን ተረድተው ላለመመለስ እንደጨከኑ ሁሉ ይህንን የሕይወት ቃል ስናጠና እንግዲህ እንደ ታሪክ ብቻ የምናዳምጠው እንዳይሆን ደግሞም ታሪክ በእኛ ተደጋሚ እንዳይሆን የሚመለስን ልብ ከምሕረቱ የተነሳ ወዶ ላበጀን እንደ ሸክላ ሰሪው በባለቤትነት በእኛ ላይ ብቸኛ ወደ ሆነው ወደ እግዚአብሔር እሱ ቢሰብረን እሱ ሊጠግነን ወደሚችለው አምላክ መመለስ እንዲሆንልን ነው። በዚህ ምዕራፍ ውስጥ የተገለጹ አንዳንድ ገጸ ባህሪያቶች አሉ፣ በምሳሌነት ደረጃ የተቀመጡ። በአጋጣሚ የተጠቀሱ አይመስለኝም። ለኤርምያስም ወደ ሸክላ ሰሪው ቤት ውረድ፣ በዛም ቃሌን እንድትሰማ እንድታስተውል አድርግሃለሁ የሚለው የእግዚአብሔር መንፈስ ወደ እርሱ እንደመጣ ሁሉ በእኛም ዘመን ይህ የተነገረው የሕይወት ቃል፣ ይህ የምናዳምጠው የሕይወት ቃል ወደ ማስተዋል ልንደርስ የምንችለው ከእግዚአብሔር መንፈስ ገላጭነት የተነሳ ስለሆነ እነዚህ ተዘርዝረው ያሉት ገጸ ባህሪያቶች በአጋጣሚ የተጻፉ እንዳልሆኑ አምናለሁኝ። ስለዚህም እነዚህን ገጸ ባህሪያቶች እንደዚሁ ተተርከው ያለፉ ምንም ቁም ነገር የሌላባቸው ብለን ብናስብ ዋናውን ዓላማችንን እንስታለን ብዬ ስለማስብ እነሱን ገጸ ባህሪያቶች አንድ ሁለቱን እንጠቃቅስና በትምህርቶቻችንም ውስጥ ማንሳታችን ስለማይቀር በዚህ ሳምንት ውስጥ ምንን ይወክላሉ ቃል በቃል ይህ ማለት ነው ብለን ባንደመድመው ድምዳሜ ላይ ባንደርስም የሚያስተላልፉት ስማበል ብለው የሚመቱት ነጋሪት ስላላቸው እነሱን ገጸ ባህሪያቶች እንመለከትና ወደፊት እንቀጥላለን። ገና ቃሉ ሲጀምር የእግዚአብሔር ቃል ወደ ነቢዩ ወደ ኤርምያስ መጣ ስለሚል ኤርምያስን በቀዳሚነት እናገኘዋለን። ኤርምያስ በዘመናቶች ውስጥ ጥቂት የሆኑ 1 2 3 ተብለው የሚቆጠሩ እውነተኛ በመሰጠት እግዚአብሔርን የሚያገለግሉ ሕይወታቸውን ተወራድደውበት እግዚአብሔርን የሚያመልኩ እኔን ላከኝ ብለው የሚላኩ ባሪያዎች ነበሩት፣ አሉት፣ ወደፊትም ይኖሩታል። እነዚህን ይወክላል ብዬ አስባለሁ። ኤርምያስ የተሰጠውን የሚያዳምጠው ቃል የሚያየው ነገር ምንም ባይገባው፣ ነገር ግን ላዘዘው ለመጣለት ቃል ለሚያዘውም ታዞ ሲወርድ ወደ ሸክላ ሰሪው ቤት እንመለከተዋለን። ከዚህም የተነሳ በዘመናቶች ውስጥ ያለማንጎራጎር የእግዚአብሔርን ድምፅ ሰምተው እግዚአብሔር እንዳለ የሚታዘዙና እግዚአብሔር እንዳለ የሚያገለግሉ የእግዚአብሔርን ባሪያዎች ይወክላል ብዬ አስባለሁ። ከዛ ስንቀጥል ደግሞ የምናገኘው ኤርምያስ ከወረደ በኋላ የሸክላ ሰሪውን ቤትና ሸክላ ሰሪውን እናገኛለን። ሸክላ ሰሪው ሜዳ ላይ ይሰራ እንዳልነበረ ይገልጽልናል። ግን ቤት ነበረው፣ ሸክላው የሚሰራበት ቤት ነበረው። በዛም ቤት ውስጥ ደግሞ ባዶ ኦና የሆነ ሳይሆን ጥበበኛ የሆነ ባለሙያ ያለው ሸክላ ሰሪ በስራ ላይ እንደነበረ ይገልጽልናል። እንግዲህ ይህንን ስናስብ ደግሞ ሸክላ ሰሪው በሸክላው ቤት ላይ የባለቤትነት ስልጣን አለው። እግዚአብሔር ሲናገር ምድርና ሞሏ ሁሉ የኔ ናቸው ይላል። የተፈጠረው ሁሉ የተፈጠረው ከእርሱ ለእርሱ በእርሱ የሆነ ነው። ከዚህም የተነሳ እግዚአብሔር የባለቤትነት መብት አለው። የሁሉ መገኛ የሆነውን እግዚአብሔርን ደግሞ በጥቂቱም ቢሆን የሸክላ ሰሪ ይወክላል። እርሱን በጥናታችን እንዳስሳለን። ከዛ ስንቀጥል መልእክቱ የላከው ባለቤት ቃል ደግሞ እናያለን። ገና ምዕራፉ ሲጀምር የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ ነው የሚለው። ሁል ጊዜ እግዚአብሔር ፈላጊ ነው። እግዚአብሔር ይመስገን። እኛ ፈልገነው አልወጣንም። እሱ ጻድቅ ስለሆነ፣ እርሱ በሁሉ ቦታ የሚገኝ ስለሆነ፣ እኛ ቅዱስ ሆነን ተቀድሰን እሱ የሚገኝበትን ቦታ ፈልገን አልሄድንም። እኛ ግን እርኩስ በነበርንበት በኃጢአት በረከስንበት የልቦናችንን ምኞትና ፍላጎት ተከትለን በሸሸንበት ቦታ ሊያገኘን ነው የመጣው። እንደ ጠፋ በግ ስንቅበዘበዝ ነው ያገኘን። ናዝሬት መወለድና ማደግ አያስፈልገውም ኢየሱስ ከቅድስናው የተነሳና ከቅድስናው አንጻር። ነገር ግን እኛ እዛ ቦታ አልነበረንና ከናዝሬት ምንም መልካም አይወጣም በተባለበት ስፍራ አማኑኤላችን ሆኖ በማዕከላችን አድሮ ቃል ሆኖ ስጋ ለብሶ
ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ የተፈጠረለት የማይታየውን እግዚአብሔርን እንዲህ ነው ብሎ የተረከልን ያስተዋወቀን የእግዚአብሔር ጠላቶች የነበርነውን ከእግዚአብሔር ጋር እንድንታርቅ ምክንያት የሆነን ዘመናት ባልነበረበት ሰዓት ጊዜ በማይቆጠርበት ሰዓት የነበረውን የሆነውን ሁሉ ከእርሱ የተነሳ የሰራውን ያበጀውን ደግሞም ሥጋ ለብሶ በማዕከላችን አድሮ አማኑኤል ተብሎ የታወቀውን ይህንን የእግዚአብሔር ቃል ራሱም ደግሞ ቃሉ እግዚአብሔር የሆነውን ኢየሱስን መድኃኒታችንን ይወክላል እና እሱን ስንመለከት ይህ ቃል ምን ማለት እንደሆነ ወደ ኤርምያስም የመጣው ቃል ምን ማለት እንደሆነ እናያለን። ኢየሱስ ክርስቶስ ወደ እኛ ቃል የእግዚአብሔር ቃል ተብሎ እንደመጣ ሁሉ ወደ ኤርምያስ ይህ ቃል መጥቶ አሰማሃለሁ፣ ገልጽልሃለሁ፣ እንድታስተውል አደርግሃለሁ የሚል መልእክትን ይዞ የመጣበትን መንገድ እናያለን። እሱ ደግሞ በተምሳሌትነት ወይም በገጸ ባህሪያትነት ምን ማለት እንደሆነ አብረን እንመለከታለን። ስንቀጥል የሸክላው ጭቃና የሸክላው መሳሪያ ደግሞ በሸክላ ሰሪው ቤት እናገኛቸዋለን። ሁለት ነገሮች አሉ። አንደኛው የሸክላው ጭቃ ነው። ከዛ ደግሞ ይህ የሸክላ ጭቃ የሚበጅበት፣ የሚቀረጽበት፣ የሚሰራበት እንዲጠነክር ደግሞ በእሳት የሚተኮስበት የሸክላ መሳሪያ አለ። ምን ማለት ነው? እንዴት እናስተውለዋለን? በዚህ ዘመንስ እንዴት ይገባናል? እኛንስ እንዴት እናየዋለን? በዚህ መሳሪያ ውስጥ ስንሰራ የሚለውን አብረን እንመለከታለን። እንደው በጥቂቱ ለመጠቆም ያህል የእግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ነው፣ ሐሳብን፣ ጅማትን፣ ቅልጥምን እስኪለይ ድረስ የሰውን ሐሳብ ይመረምራል ይላል። ጎበዝ መንገዱን የሚያጸናው በቃል ነው ይላል እና የእግዚአብሔር ቃል በእውነትም እንደ መሳሪያ እያስተካከለን መሞረድና መቆረጥ መበጀትና መስተካከል ያለበትን ነገር እያስተካከለ ለመንግስቱ ገጣሚ የሚያደርገን እሱ እንደሆነ እናስባለን። በመጨረሻ በሸክላ ሰሪው እጅ ተበላሽቶ ስለነበረው ጭቃ ደግሞ ይህ ሸክላ ሰሪ ተስፋ ሳይቆርጥ እንደሌላ ዕቃ አድርጎ ስላበጃ ይህ ጭቃ ምልከታ እናደርጋለን። በዚህ ምዕራፍ ውስጥ የሚተላለፉልን ጆሮ ያለው ይስማ መልእክት በሸክላ ሰሪው እጅ ውስጥ እንዳለው ጭቃ እኛም በሰራንና ባበጀን በእግዚአብሔር እጅ ውስጥ መሆናችንን ሸክላ ሰሪው አልበጅ አልስተካከል ቅርጽ አልይዝ ብሎ ያስቸገረውን ወይም የተበላሸበትን ጭቃ መልሶ እንዳበጀው እኛንም ምንም እንኳን ለተፈጠርንበት ዓላማ መኖር ቢያቅተን በቸርነቱ ባለጠጋ የሆነው እግዚአብሔር ወደ እርሱ ስንመለስ መልሶ ሊሰራን ፈቃደኛ መሆኑን እንማርበታለን። እንግዲህ በዚህ ሳምንት የምንመለከተው ይህ የትንቢተ ኤርምያስ 18ኛ ምዕራፍ በቀሩት 5 ቀናቶች ውስጥ እንደሚመለከተው በየቀኑ እንደመደብንለት ቀናቶች እንደዚህ አድርገን እናጠናለን። በቀን 2 እግዚአብሔር ቢፈቅድና በሕይወት ብንኖር የሸክላ ሰሪውን ራእይ በሚል ርዕስ ከቁጥር 1 እስከ ቁጥር 4 ድረስ እግዚአብሔር ለሕዝቡ ያለው ቀናአዊ የሆነ እይታ፣ ቀናአዊ የሆነ ግምጋሜ በራእይ ወይም በመልእክት አድርጎ በቃል ታጅቦ ወደ ኤርምያስ የመጣው መልእክትና ሂድና ንገራቸው፣ ሂድና እንደዚህ ብለህ አሳያቸው ብሎ ያለውን የእግዚአብሔርን ሐሳብ እናያለን። በቀን 3 የዚህ የተገለጸለትን የኤርምያስን መልእክት ወይም ራእይ ወይም የቃል መልእክት የቃሉን ፍቺ ዳሰሳ እናደርጋለን። ርዕሱ የቃሉ ፍቺና መልእክት በሚል በሶስተኛው ቀን ከቁጥር 5 እስከ ቁጥር 10 ድረስ ያሉትን ሐሳቦች እንመለከታለን። በቀን 4 እንዳልኩት እግዚአብሔር ዕድሜ ቢሰጠንና ብንኖር በመመለስና በማረፍ ሕይወት ይሆንላችኋል በሚል ርዕስ ይህ አመፀኛ ሆኖ ደንድኖ በማወቅ እየበደለ ከእግዚአብሔር እየኮበለለ ላለው ሕዝብ ብትመለሱ እረፍት ይሆንላችኋል፣ መዳን ይሆንላችኋል፣ ስለዚህ ተመለሱ የሚል የመማፀኛ መልእክትን እግዚአብሔር ሲልክላቸው እናያለን። ከቁጥር 11 እስከ ቁጥር 17 ድረስ እነዚህ ሐሳቦች ተዘርዝረው ተቀምጠዋል። በዚህ ቀን ላይ እኛና እነሱ
እንደምን ተመዝነን ይህንን ቃል እናስተውለዋለን? እነሱ ቃሉን ሰምተው ከነሱ ጋር እንዳልተዋህደና እንዳልጠቀማቸው እኛም አጥንተን ወደሚቀጥለው ሳምንት እንሻገራለን? እንዳልሰማን እንዳላወቅን እንሆናለን? ወይስ በመመለስ ለማረፍ ከእግሮቹ ስር ቁጭ እንላለን የሚለውን መልእክት እንማራለን። በቀን 5 የሰው ቁጣ የእግዚአብሔርን ጽድቅ እንደማይሰራ ርዕስ አድርገን ከቁጥር 18 እስከ 23 ድረስ ኤርምያስ እግዚአብሔር ሲበደል፣ እግዚአብሔር ክፉ ሲሰራበት፣ እግዚአብሔር አፋቸውን ከፍተው እንደዚህና እንደዛ ሲሉት ያደምጥ እንደነበረ ሁሉ ዛሬ ላይ ግን ወደ እርሱ ፊታቸውን ስላዞሩ እንደዚህ ፈጽምባቸው፣ እንደዚህ ያድርግባቸው፣ ዘራዎቻቸው እንደዚህ ሁኑ፣ እህሎቻቸው እንደዚህ ሁኑ፣ ምርቶቻቸው እንደዚህ ሁኑ ብሎ በቁጣ ሲበሳጭ እናየዋለን። ኤርምያስን ምንም የእግዚአብሔር ቃል መጥቶለት የእግዚአብሔር ባሪያ ሆኖ ለእግዚአብሔር አፍ ሆኖ ወደ እስራኤል የተላከ ነብይ ቢሆንም ውሎ አድሮ ከሰውነት የጎደለ እንዳልሆነ እናያለንና ኤርምያስ ሲቆጣ፣ ኤርምያስ ሲበሳጭ፣ ኤርምያስ ክፉን ነገር ለዚህ መልእክት ለመጣለት ሕዝብ ሲመኝ እናየዋለን። ከዚህም የተነሳ የሰው ቁጣ የእግዚአብሔርን ጽድቅ እንደማይሰራ አብረን እንመለከታለን። እንቆጣለን፣ እንበሳጫለን፣ እንደዚህና እንደዛ እንላለን። ወጣም ወረደ ግን የእኛ እንደዛ መሆን የእግዚአብሔርን ጽድቅ አያበጀውም፣ እግዚአብሔርን ጻድቅ አድርጎ አያሳየውምና ያ ምን ማለት እንደሆነ እንግዲህ በቀን 5 አብረን እንመለከታለን። በመጨረሻው ቀን በቀን 6 5ቱን ቀናቶች የተማርናቸውን ትምህርቶች መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በሚል ርዕስ ስር ማጠቃለያ እናበጅለታለን። በራእይ ምዕራፍ 2 ቁጥር 7 ላይ እንደዚህ የሚል ቃል እናገኛለን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ቁጥር 8 ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ለሚመጣው ለዚህ አልፋ ለሆነው ኦሜጋ ለሆነው የሁሉ መጀመሪያና የሁሉ መጨረሻ ለሆነው የወጉት ሳይቀሩት ለሚመለከቱት በደመናት ላይ ከብሮ ለሚመጣው ለአምላካችን የምንቀበለው እንጂ የሚመጣልን እንጂ የሚመጣብን እንዳይሆን ለዛ የተዘጋጀን እንድንሆን የዚህን መልእክት ዋና ሐሳብ በማጠቃለያነት ደረጃ በቀን 6 እንመለከተዋለን። እንግዲህ በቀን 6 የመረጥነው ሐሳብ ዋናው መግቢያ አድርገን የምናየው ርዕሱ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚል ነው። እንግዲህ የዛሬውን መግቢያ መደምደሚያ ሳበጅለት በትንቢተ ኤርምያስ ምዕራፍ 18 ላይ ተጽፎ ያለው የሸክላው ሰሪው መልእክት ለዘመናችን ገጣሚ ነው። እነሱ ሳይጠቀሙበት ዘመን አለፈባቸው። እውነቱ ሳይገለጽላቸው ከልባቸው መደንደንን የተነሳ ዓይናቸውን አውቀው ከመጨፈናቸው የተነሳ ጆሮቻቸውን አውቀው ከመዝጋታቸው የተነሳ መልእክቱ ለሚረባው ሕዝብ አሳልፎ ተሰጠ። እነሱ ግን እንደተባሉ በአሕዛብ መንግስታት ዘራቸው ሳይቀር እነሱ ሳይቀሩ የኛ የሚሉት ነገር ሳይቀር እንደጠፋ እናያለን። ምዕራፍ 19 ምዕራፍ 20 ስናጠና ልክ እንደዛ ሁሉ ታሪክ በእኛ ሕይወትም ተደጋሚ እንዳይሆን፣ በዘራችን ተደጋሚ እንዳይሆን፣ በቤታችን ተደጋሚ እንዳይሆን፣ በቤተ ክርስቲያናችን ተደጋሚ እንዳይሆን፣ በወንድም በእህቶቻችን ተደጋሚና ተፈጻሚ እንዳይሆን ጆሮ ያለው ይስማ ብሎ እንደሚያስጠነቅቀን ቃሉ አዎ መለሳለሁ ማለት እንድንችል ነው እንግዲህ የምናጠና ያለ ነው። ስለዚህም የሸክላ ሰሪውን መልእክት በዘመናችን ውስጥ ምን ማለት እንደሆነ አብረን እንመለከታለን። ለዛሬው ግን እዚህ ላይ ጨርሳለሁኝ። ጸሎት በማድረግ የዛሬውን መልእክት እንጨርስ። ከዛ በኋላ በቀን 2 የሸክላ ሰሪውን ራእይ አብረን እናጠናለን። 1 ብለን እንጀምራለን። የትንቢተ ኤርምያስን ምዕራፍ 18 እናመስገን። እግዚአብሔር የዘላለም አባት በቸርነት በምሕረት ባለጸጋ ይሁንክ። ዘመናቶች የማያስረጁ ለልዕልና
ከዚህ እስከዛ የማትባል ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማን ነው የተባለልህ? ቃላቶች ገልጸውህ አብራርተውህ ተርከውህ ዘምረውህ ደርሰውህ ተቀኝተውልህ የማታልቅ የኔና የወገኖቼ አምላክ ተብለህ ልትጠራ ፈቃደኛ የሆንክ ምንም ጠላቶች ሆነን ሳለ ግን ወርደ ፈልገ ያገኘህን እንደገና ደግሞ ወደ ከበረው ሐሳብህና መንግሥትህ ከፍ እንድንልልህ እንድንከብርልህ አንተ ባለህበት እኛ እንድንኖር ወሰድከን ያነገስከን ያከበርከን አድራሻችንን የቀየርክ ስማችንን የቀየርክ ዜግነታችንን የቀየርክ የእግዚአብሔር ልጆች ተብለን እንድንጠራ መንፈስን የሰጠን አምላክ ክብር ምስጋና ላንተ ይሁን። እንግዲህ አንድ ብለን ጀምረናል። ይህንን ሳምንት ለሕዝበ እስራኤል ጆሮ ያለው ይስማ ብለን እንደነገርክ እንዳስተማርክ አቤቱ ዘመን እንዳያልፍብን ጊዜ እንዳያልፍብን ይህንን መልእክት የሚያስተውል ልብ ስጠን። የሸክላ ሰሪውን ምስጢር ስንማር ስናጠና ተናገረን፣ እኛም እንድናስተውል እርዳን። የደነደነውን ልባችንን ነው በስጋ ልብ ለውጥልን። የማያስተውለውን ጆሮአችንን ክፈትልን። የማያየውን አይኖቻችንን ክፈትልን። አስተዋይ ልቦና ስጠን። ፈቃድን እንድናስተውልም እርዳን። እግዚአብሔር መንፈስ ቅዱስ ሆይ አንተ ከኛ ጋር ሁን። ስለምትረዳንና ስለምታግዘንም ክብርን፣ ምስጋናን፣ ውዳሴን በፊት እናቀርባለን። አትለየን፣ ሰላም አውለን። በክርስቶስ በሕያው ልጅ ስም አሜን። ስለነበረን ጊዜ እግዚአብሔር ቅዱስ አምላክ የተመሰገነ ይሁን። በቀን 2 በሰላም እስክንገናኝ ድረስ የእግዚአብሔር ቸርነት የእግዚአብሔር ምሕረትና ጥበቃ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።